በ5000 በዲዲአር እንትንም ያለ አለ፣ ወደ ቤቱ የተመለሰ አለ 75000። በኋላ ግን ምን አሏቸው? ዲዲአር እኮ እኛ ማድረግ የሚገባንን ብቻ ሳይሆን እናንተም ማድረግ የሚገባችሁን ተስማምታችኋል አሏቸው። ለምሳሌ እንግዲህ ነገሮች ሁሉ ወደ ስታትስኮ ይመለሳሉ። እያንዳንዱ ነገር በትግራይ ሉዓላዊ ግዛት ውስጥ ደግሞ ያሉ ከመከላከያ ሰራዊት ውጪ ታጣቂ ኃይሎችንም እናስወጣለን ብላችሁን ነበረ። አዎ የተፈናቀሉትንም ደግሞ እንመልሳለን ብላችሁን ነበረ። አዎ ከዚህ አቅጣጫ እኮ ይህንን ልታከብሩ ይገባል የሚል ጥያቄ ሲያነሱ ምክንያት ደረደሩባቸው። ለምሳሌ አሁን ታጣቂዎች፣ ሌላ ኤክስትራ ታጣቂዎች ስትል ትግራይ ውስጥ ያሉት የቱ ጋር ነው እያወራነች? ለምሳሌ የሻዕቢያ ሰራዊት በአንዳንድ ቦታዎች ላይ ያለ እነሱን አስወጡ አሏቸው። ቦርደሩ አካባቢ ያሉ ምትሉት እናንተ አስወጡ፣ ምክንያቱም እኛን ከባድ መሳሪያ ሰጠናችሁ አይደል? ኦኬ አስወጡ አሉ። 2 ወልቃይትና ሁመራ አካባቢ፣ ራያም አካባቢ የተፈናቀሉትን መልሱ። እዛ ያለ ደግሞ ይሄ ማንዘብ የሚባላል ብልጽግና ያቋቋመው የኦህዴድ ብልጽግና ያቋቋመው ቅድም እያወራንበት ነበረ፣ በደመቀ መኮንን የተቋቋመው አለ ከሚሊተሪው ውጭ። ይህንን ደግሞ አስወጡ። ምክንያቱም እኛ መጣላት አንፈልግም ከማንም ጋር። ፋኖችን ማለት እዛ ያሉት ፋኖ አይደለም፣ እሱማ ፋኖ የሚቀጠቅጥ ኃይል ነው። ኖ የተከዘ ዘብ ማለት ፋኖች ናቸው። ዛሬ አሁን ከአንተ ደግሞ የተለየ ይሄኛው ፋኖና የጎንደሩ ፋኖ አንድ ዓላማ ነው ያላቸው፣ አንድ ነው። ለምን ታዲያ መከላከያው አመራር ወጥተው ደመቀ መኮንን ወጥቶ ፋኖን ከኛ ጋር አጥቅቷል አሉ? ደመቀ ዘውዱ ነው እሱ ደመቀ ዘውዱ ሲቀርታ እያምታታው አልገባኝም። አባባል መከላከያ ወጡና ሰምተሃል ብዬ ነው ማውራ። ፋኖን በመዋጋት የነደመቀ ዘውዱም እንትን ከኛ ጋራ ታግሏል አሉ። እሱ ስትራቴጂ ነው፣ እሱ ችግር። እሺ ሌላው በአንዳንድ ፋኖ አመራሮች ከ10,000 በላይ ቁጥራቸው ቀላል ያልሆነ ፋኖ እንዲያውም ሲጠረጠርም ሲፈለግም ሲታፈንም ተወስዶ የሚታሰረው ወልቃይት አካባቢ በደመቀ ዘውዱ እንደሆነ መረጃዎች አሉ። እሱም ውሸት ነው እንደዛ አረግ። ግን ምንድነው ኤኒዌይስ እዛ ጋር አሁን እያልክ ያለው ወልቃይት ውስጥ ያሉት ፋኖች ይውጡ ነው። ኦኬ ጎድ እንለፈው። በአጭሩ ስምምነቱ አንዱ ማንኛውም ታጣቂ ከመከላከያ ውጭ ያለ በታጠቀበት ኃይል አይቀጥልም። ወደ ፕሪቶሪያው ልምጣና አልገባኝ። በታጠቀበት ኃይል አይቀጥልም ስትል ሁጭስ ፋኖ ትጥቅ መፍታት አለበት። በእነዚህ ኮንቴስትድ ኤሪያ የሚባሉ አሉ አይደል? ከወልቃይት ውስጥ ፋኖ ይውጣ ነው። ማንኛውም ከመከላከያ ሰራዊት ውጭ ያለ ታጣቂ እዛ መቀመጥ አይችልም። እዝት ፌር ግን እዛ አሁን ለምሳሌ ትግራይ ክልል 300 እያሰለጠነ ከፌደራል ልመጣ ነው። ወደ እሱን ልመልስልህ ነው ከዚህ የተነሳሁት። ይሄ ነው አንዱ ስምምነት። ይህንን ስምምነት ሳያከብሩ ወደ 2 ዓመት ሄደ ማለት ነው። የትግራይ በአንድ ወር ባልሞላ ጊዜ ውስጥ ከባድ መሳሪያ ሰጣቸው። 75,000 ሰራዊት የሚሉትን አረገ። ያው ባጭሩ ከዛ ሲያይ በነዛ በኩል ግን ምላሽ የለም። ኢንስቴድ ኦፍ ደመቀ ዘውዲያው ብልጽግና ነው እሱን ልህልክ እንደ ባዴን ነው ትሮይ ፈረስ አድርገው የወዴድ ብልጽግና ይጋለባል እዛ አካባቢ። እዛ ምን እየተሰራ እንዳለ ያው እንግዲህ በብዛት የፋኖ አመራሮች ቅድም ከአዲስ ታይምስ ጋር ስናወራ ነበር። አብዛኛዎቹ የፋኖ አመራሮች በአመራር ደረጃ ያሉት ምን እየተሰራ እንዳለ ያውቃሉ። እኛም እናውቃለን። የተወሰኑትም ለጉዳዩ ቀረብ ያሉ ያውቃሉ። በኋላ አየህ አብይ የፈለገው ለካ ሰራዊቱን ፋኖን ሊያዋጋበት የትግራይን ኃይሎች የፈለገው ፋኖ እንዲወጉለት ከዛ በኋላ ባህር እንዲያስመልሱለት። እሱ ካልሆነ ተፈናቃይ አልመልስም አለ፣ ሌላ ታጣቂ አላስወጣም አለ፣ ምንም ነገር አላረግም አለ። እንዲያውም ሌላ መረጃ በትግራይ በኩል በአፋር በኩል የሚገባ ነዳጅ ለተወሰነ በወቅቱ ነው ምልህ ለ6 ሳምንት እንዳይገባ ከለከለ። ይህንን እምቢ ስላሉ
ከፋኖም ጋር እንዋጋም ቀይ ባህርም አናስመልስም ስላሉ ማለት ለካ እሱ ያሰበው ይህንን ኃይል ይዞ ሊዋጋበት ነው። እንደዛ የሚባል ነገር የለም። ከዛ የተነሳ የፕሪቶሪያ ስምምነቱን ማክበር አልቻለም፣ ማስፈጸም አልቻለም። በተደጋጋሚ ትግራይ ለሚመጡ ዲፕሎማቶች ነገሯቸው። እምቢ አለ። እኛ ልንዋጋለት አንችልም፣ ቀይ ባህርም አናስመልስለትም፣ ፋኖንም አንወጋለትም። ፋኖ ወንድማችን ህዝባችን ነው አሉ። በዚህ እያልክ እኮ ነው ፋኖ ህዝባችን ነው እያልክ ግን ይውጡ እኮ እያልክ ነው። ወልቃይት ያለው ይኸውልህ፣ ወልቃይት ያለው ምናልባት ለአንተ ነው። አንዳንድ የፋኖ አመራሮች ወልቃይት ያለው ፋኖ ነው አይሉም። እኔ በእርግጠኝነት እነግርሃለሁ፣ ወልቃይት ያለው ልክ እንደ አድማ በታኝ አብይ አህመድ አሁን አድማ በታኝ ብሎ አማራ ክልል ከፋኖ ጋር የሚያዋጋው አማራ አለ። ወልቃይትም ያለው አካል እንደ አድማ በታኝ አብይ አቋቁሞ ኤኒታይም ደስ ሲለው ፋኖን የሚመታለት ኃይል ነው። ሌላ ነገር የለውም። ግን በአጭሩ ወደ ጠየከኝ ልምጣ። አልመልስም ስላለ የፕሪቶሪያን ስምምነት አላከብርም ስላለ አንተ ምንድን ነው የምታረገው? ተስማምተን ተነጋግረን አንተ ምትለኝን አረኩል፣ እኔ ደግሞ አንተ የተስማማህበትን አርግ ስለ እምቢ ካልከኝ አሃ፣ ስለዚህ ያለኝ አማራጭ ምንድን ነው? ወል በንግግር ካልተስማማን በሌላ መንገድ ልንስማማ ነው። ፎርዳት ማተር ማሰልጠናቸውን የቀጠሉት ለዛ ነው። ስለዚህ የፕሪቶሪያ ስምምነትን ያላከበረው አብይ አህመድ ነው እንጂ ትግራይ አይደለም። አላከብርም ካልክ የሚጠብቅህ በተቃራኒው ነው። ያንን የበተኑትን ኃይል በተሻለ መልኩ ደግሞ ከእንደገና ያደራጁታል። ኦፍኮርስ አሁን ለኢትዮጵያ አይደለም፣ ኦፍኮርስ ለቀጠናው ትልቅ ስጋት የሚሆን ከ100,000 ያልተናነሰ ስናይፐር አላቸው። ከ200,000 በላይ ስፔሻል ሚሊተሪ ይሰለጥናል። ስለዚህ ኃይል ከተንቀሳቀሰ ክራይሲስ ግሩፕም ኢኮኖሚስትም ሌሎችም እንደሚሉት ኢትዮጵያ አይደለም ቀጠናው ሌላ አደጋ ውስጥ ነው የሚወድቀው። ኦብቪየስሊ ግልጽ ነው። የሚሻለው ኦፍኮርስ ነገሮችን በሰላም ሶልቭ ማድረግ ነው። አብሶሉትሊ ካልሆነ ግን የሚቀጥለው በሰላም ማለት አሁን ኤድመንድ አሁን እዚህ ጋር ይኸውልህ፣ አሁን እኮ ይሄ ነው እኮ ችግሩ። አየህ አሁን እኔ የተፈራ ማሞ ጋር አንደርስታንድ ፕሮባብሊ ሰውየው ተዋጊ ነው፣ ፖለቲካን አንደርስታንድ ላያደርግ ይችላል። አንደርስታንድ ማድረግ ያለበት ምንድን ነው እየጠየቅ ያለው ጥያቄ የፕሪቶሪያው አግሪመንት አላሟላህም ወይንም እየተገበርክ አይደለም የምትለው ከአማራ ጋር ተጻራሪ የሆነ ጥያቄ እኮ ነው አይደል? እሱን ጥያቄ እንደውም እኮ እውነት እናውራ ከተባለ አብይ አህመድ ፌቨር እያደረግልኝ ነው ማለት ነው። አንተ በምትለኝ ደረጃ ከሆነ ለምሳሌ ከወልቃይት ተፈናቀሉ የተባሉትን 100 ምናምን ሺህ ነው እናንተ የምታወሩት፣ አሮ ነው ስንት እንደሆነ ተፈናቀሉ የተባሉትን መተህ ስታመጣ ወልቃይት ላይ ያሉትን ደግሞ አማሮች ደግሞ ማፈናቀል አለ። ቤት ነው የምታስቀምጣቸው። መቼም ያውላ ሰው ዝም ብለህ አንድ ቦታ አትረጭ አይደለ? የነበሩበት ቦታ ላይ የምታስቀምጣቸው ከሆነ ዳስሚስ እኛ ደግሞ የዛ ቦታ ትክክል አልነበረም፣ ከዚህ በፊት እዛ ቦታ ላይ ተፈናቅሎ የሄዱ ሰዎች ነበሩ ብለን እነዛ ከዚህ በፊት ተፈናቅሎ የነበሩት ሰዎች አምጥተን ኖረ ዛ ጋር አስቀምጠናቸው። እያልከኝ ያለው በተዘዋዋሪ አንደኛ እየጠየቅ ያለው አብይ አህመድን ወደ ነበረበት ወደ ትግራይ እንዲመለስ ወልቃይትና ራያ ወደ ትግራይ ሁመራንም ጭምር ወደ ትግራይ እንዲመለስ አንደኛ እየጠየቅ ያለው ከአማራ ጋር ቶታሊ አግሪ ማናረግበት ለአንተ አልመለሰልህም ማለት ለእኔ ፌቨር እየሰራልኝ አንደኛ። ሁለተኛ ወደ ነበረበት ከዚህ በፊት የተፈናቀሉ ሰዎች ወደ ነበሩበት ቦታ እንዲመለስ ስትል እያልክ ያለው በአጭር አማርኛም ደግሞ እዛ ጋር ደግሞ አፈናቀል ነው እያልክ ነው። ሁለት ዳስሚስ ለእኔ ፌቨር እየሰራልኝ ማለት ነው። አንተ በምትለው ነገር ከሆነ ሌላ ሶስተኛ ትጥቅ እንደ አዲስ ትጥቅ የምትታጠቅ ከሆነ አንተ ለእኔ ትረት ነህ ነገ። ቢካዝ እዛ ጋር ያንን የምታስታጥቃቸው ትጥቆች መቼም ኦሮሚያ ክልል ሄደ ለመውጋት አይደለም አይደል? የምታስታጥቃቸው 200,000 300,000 ስትለኝ ነገ እኔ እንድትወጋ ነው በዛ በ300,000 ሰራዊት። ስለዚህ ለእኔ ትረት ነህ አንተ እኮ ሰው። ስለዚህ አንተ ስለው ያው ህወሓት ማለት ነው። ስለዚህ አሁን እየጠየቅ ያለው ከኛ ጋር እንደውም አጌነስት የሚያመጣና እኔ ጦርነቱ ልንገርህ፣ ጦርነቱ እንዲመጣ ፈልጋ አነስቶኝ ነው ማለት ነው። ጦርነቱ እንዲመጣ ቢካዝ ለእኔ ህወሓትም አብይ አህመድ መዳከም አለበት ብዬ ስለማስብ እኔ እንደውም እውነቱን እናውራ ከተባለ ጦርነት ነበር ምጎስም የነበረው። እኔ ፋኖች አመራሮች እኮ ፖለቲካ አንደርስታንድ ስላላረጉ ነው ከነሱ ጋር ችግር ሄደው መተንኮስ ነው ያለባቸው። ጦርነቱ በስነስርዓት እንዲጋጋል ጦርነቱ ጓንስ ከተከፈተ በኋላ ሁለቱም ኃይል ይዳከማል። እኔ መስራት ያለብኝን በዚህ በኩል እሰራለሁ። ይሄንን መጠቀም ነበር ስቴሮፍ መጥቼ እንኳን ከውሃት ጋር ልሰራ። ስለዚህ አንተ እያልከኝ ያለው እንደውም እኮ በዚህ አንተ በምትለኝ ነገር
ለአማራ ፌቨር እየሰራ ነው እያልከኝ እኮ ነው። አብይ አህመድ ለአማሮች ፌቨር እየሰራ ስለሆነ ምን እያልክ ነው ያለው? በአጭር አማርኛ ለነሱ ፌቨር መስራቱን አቁምና ስጠኝ ለኔ ነው፣ ካለበለዛ ከፋኖ ጋር ሰራለሁ ብለህ ምግቤ የሚባለው ባለፈው ሲናገር ምግቤ ጋር እያለ ያለው ምንድነው? ከፋኖች ጋር እንሰራለን እንደውም ወደፊት ምናምን የሚል የሆነች ጭንጭምታ ነገር አሳይቷል። ያ እየነገረ ያለው እጅ መጠምዘዝ ነው። አብይ አህመድ ለእኔም ማሰጠኝ ከሆነ ከፋኖች ጋር ሰራለሁ በአጭር አማርኛ። ስለዚህ እውነት እናውራ ከተባለ አንተ በፖለቲካ ስናወራ ፌር ነው ወይ ብለህ ታስባለህ ወይ? የሚደረገው ኢቨን እንኳን አሁን ለምሳሌ ብታመጣ ሰዎችን የተፈናቀሉ ሰዎችን አለ ብለህ ብታመጣ የት ልታስቀምጣቸው ነው? አማሮች የግዴታ መውጣት አለባቸው አይደል? ከዛ ካሉበት ቦታ ላይ እስቲ ትንሽ ሂድበት እስቲ። ኦኬ፣ በአጭሩ ምንድነው የትግራይ ተፈናቃዮች የሚመለሱት ወደ ቤትና ወደ መሬታቸው ነው፣ ወደ ማንም ሳይሆን። እዛ ያሉት ከሌላ ቦታ መጥተው እንደሰፈሩ ያውቃሉ፣ መረጃው አላቸው፣ ሁሉም አለው። ከሌላ ቦታ የመጡት የትግራይን እዛ ይኖሩ የነበሩትን ቤታቸው የትግራይ ነዋሪዎችን ቤት የወሰዱ መሬታቸውን የወሰዱ መጠለያቸውን ወስደው የተቀመጡ አሉ። በአጭሩ ለነሱ ብላክ ኤንድ ዋይት እምልህ እዛ ወልቃይ ሲመጡ አይደለም ኑሮ የጀመሩት፣ የመጡበት ቦታ አለ፣ ወደዛ መመለስ ነው። እዛ የነበረው ይታወቃል፣ ከሌላ ቦታ ፈልሶ የመጣው ይታወቃል። ደግሞ ፌርም እኮ አይደለም። እኔ አሁን አንተ የገነባኸውን ቤት የምታርሰውን መሬት እኔ ከሌላ ቦታ መጥቼ አንተ ቤት ውስጥ ገብቼ ያንተን መሬት ወስጄ እዛ ኑሮ የብዬ በመሰረት ትክክል አይሆን። ስለዚህ ተፈናቃዩ እዛ ተወልዶ አድጎበት ሀብት ንብረት አፍርቶ ቤቱን ሰርቶ የሚኖርበት ነው። ትወጣለህ ወይ? ብላክ ኤንድ ዋይት አዎ ነው መልሱ። አውጣው። ከሌላ ቦታ መጥቶ የትግራይ ነዋሪዎችን ቤት ንብረት መሬት የወሰደ በሙሉ ተፈናቅሎ ወደ መጣበት ይመለሳል። ዳስ ኦብቪየስሊ ግልጽ ነው። የትጥቅ ጉዳይን ካነሳኸው ማፈናቀል ማለት ነው። ማፈናቀል አይደለም። ከሌላ ቦታ መጣ የሰው ቤት ወሰድ። እነዛ ሰዎች እኮ ከዚህ በፊት ተፈናቅለው የነበሩ ህወሓት ወደ ትግራይ ከመወሰደው በፊት ወልቃይት ላይ የተጨፈጨፉ ሰዎች አሉ። እነዛ እኛ ውስጥ አሁን ለምሳሌ ወልቃይት ልጆች አሉ አንድ አማራ ውስጥ ቤታቸውን ኦልሞስት ያገኙ አላገኙ አያውቅም፣ ግን አብዛኞቹ ሰዎች ግን እያገኙ ነው ያሉት። እያልከኝ ያለው ዳስሚስ እነሱን ወረዲ ሁለተኛ እናፈናቅል ነው ኖ። ይኸውልህ በአጭሩ ከዚህ በፊት ነበሩበት እያልከኝ፣ ስለዚህ የወሰዱት የትግራይን ነዋሪዎች ቤት ከወሰዱ በኋላ ከዚህ በፊት እኮ ነበሩበት የምትለኝ ከሆነ ዳዝ ሜክ ሴንስ። አሁን ችግሩ ምን መሰለህ? መቼም የምናወራው ነገር በሐሜት በወሬ ባሉባልታ ከሆነ ከባድ ነው። ዛሬ ላይ እንኳንስ የኛ አይደለም በቅርብ ጊዜ ተደፈረች የተባለችው ብርቱካን ጉዳይ እንኳን መረጃው በሙሉ ይጣራ እየተባለ የተወጣበትን የተወረደበትን ነገር አይታል። እና ወልቃይት ላይ እንትና የሚባል ተፈናቅሎ ነበር፣ እንደዚህ ተገለው ነበር ምናምን እምልህ የሚባልማ ብዙዋል። አሁን ምንድነው ሰነድ መረጃ ማስረጃ ይዘህ የምትመጣበት ወቅት ነው። ምክንያቱም አንተም እኔን አታምንም፣ እኔም አንተን አላምንም። የምናወራውን ሳይሆን የምናሳየውን መረጃ ነው ከዚህ በኋላ ማንም የሚያምነው እንጂ አሌስ አደርዋይስ ከዚህ በኋላ ከባድ ነው። የትጥቅ ጉዳይ የፌቨር ጉዳይ አነሳ። አብይ ለትግራይ ምን የሚያደርገው ፌቨር የለም። አብይ ያደረገው ነገር ለትግራይ የጦር ወንጀል ነው የፈጸመው። ግን አንድ ያልገባችሁ ነገር እምልህ አሁንም እናንተ ወልቃይት በአማራ እጅ አይደለም። አሁን እዛ ውስጥ ያለው ደመቀ ዘውዱን ጨምሮ እዛ ያለው የአብይ አህመድ ፈረስ ነው። አብይ አህመድም ነው የሚጋልበው፣ አብይ አህመድ ነው የሚያቋቁመው። ኤኒታይም ጎንደር ውስጥ ያለ ፋኖ ገፋ ካለ አብይ ይዞት የሚመጣው ልክ እንደ አድማ በታኝ ወልቃይት ያለውን ኃይል ነው መጥቶ የሚያስቀጠቅጠው የሚያቃጠ። ይህን ደግሞ እንደሆነ እኮ የጦር አመራሩም ነግረውናል። የትግራይ ኃይሎች በዚህ አጋጣሚ ኦነስት ሆነን እናውራ ከተባለ አንዳንድ የጦር አመራሮችን በሆነ አጋጣሚ ጊዜው ደርሶኝ እድሉን አግኝቼ አውርቻቸው አውቃለሁ። በኃይል የመውሰድ አቅም እጥረት አይደለም፣ እውነት ለመናገር የእንደሱ አቅም እጥረት የለባቸው። የሚፈልጉት ግን ምንድን ነው? ፒስፉል የሆነ ሪሌሽንሽፕ ይፈልጋሉ ከማንም ህዝብ ጋር እንደ ህዝብ እንጂ የአቅም የችግር የአቅም እጦት የምናምን እጦት አይደለም። ስፔሻሊ ነው
ከዛ የተነሳ በማሰብ ነገሮቹን ፒስፉሊ ለመፍታት ነው እንጂ አብይ መጀመሪያ አማራ ክልል ላይ ጦርነት ሲጀምር ያላቸው ነገር ምንድን ነው? ውሰዱት፣ መሬቱን ውሰዱት፣ ተዋጉና ፋኖንም አብራችሁ አግዙኝ ነው ያላቸው። ያኔ ጥሩ አጋጣሚ ነው። አብይ ጥይት እየሰጠ ምልበ ጥይት እያለህ እኮ መያዝ ይችል ነበር። ግን ነው እሱን መንገድ አይፈልጉትም። እሱ ለአብይ እንደሚጠቅም ያ መንገድ ያውቃሉ። ምክንያቱም አሁን ቅድም አንተ እነሱ ቢዳከሙልኝ እንደምትለው ሁሉ እሱ ደግሞ ትግራይ ኃይሎች ገብተው አማራውንም ትግራዩንም ማዳከም ይፈልጋል። እሱም ብልጥ ነው። ልክ እንዳንተ አንተ ብቻ አይደለህም ብልጥ፣ እሱም ብልጥ ነው። ስለዚህ የትግራይ ኃይሎች ደግሞ አይ እነሱ ደግሞ በሰላም ኦኬ፣ እነሱ አሁን የአማራው ኃይልና የአብይ ኃይል ይዳከምልን ብለው አይደለም፣ ሰላም ይሻላል፣ ሰላም ይበልጣል በሚል ነው። ምክንያቱም ለነሱ ስጠይቃቸው አማራ ውስጥ ያለው ኃይል የኛ ኃይል ነው፣ ኢትዮጵያ ውስጥ ያለው ኃይል ዞሮ ዞሮ ነገ ጠዋት ሌላ ከውጭም ጠላት ቢመጣ የሚከላከል ነው፣ እንዲዳከም አንፈልግም ብለው ይላሉ። የእነሱ እይታ ነው፣ ሰፋ ያለ ነው እይታቸው፣ ችግር የለውም በዛ። እና ምን ልልህ ነው በአጭሩ የሚሻለው እናንተም በዚህ ነገር ስታወሩ አንዳንድ ጊዜ ወሬያችንን ከጥላቸው አውጥተን ለሁለቱም ሰጥቶ በመቀበል በሚጠቅማጀ አሁን የአማራው ትግል 2 ዓመት ሄደ። ይሄው በዚች ሰሞኑን ሰምታል። አንተም ቤት ለቤት የተፈጸመውን ግድያ የሰማህ ያየ ይመስለኛል። 2 ዓመት ሞላ። አሁንም ጦርነቱ በተራዘመ ቁጥር ንጹሐን እየሞቱ ክልሉ እየደቀቀ ነው የሚሄደው። የተሻለ አማራጭ ምንድን ነው ብሎ ቆም ብሎ ማሰብ ነው። መሳደብ፣ እልህ፣ ወያኔ ቅብርጥስ ማለቱ የሚጠቅምህ አይደለም። አሁን አንተ ሰርክል ነው የምትሶረው ነው ቤስት አማራጭ እንደምትለው ውጭ ህወሓት እንዳደረገውም ቁጭ ብሎ በሰላም በጠረጴዛ ዙሪያ ፍቱት ነው እያልካል። አላልኩም እኮ ሌላ እስኪ አንተ አሁን ኦፕሽን የምትለው እኔ ከአብይ አህመድ ጋር በጠረጴዛ ዙሪያ የምትፈታው ነገር የለም። ኦኬ እንዴት ነው ታዲያ ከአብይ አህመድ? አዎ ለዛ ነው ይኸውልህ እኔ ምን አልኩኝ መሰለህ ወሬያችንን ቅድም ያስገባን አሁን ያሉትን የትግራይ ጊዜያዊ አስተዳደር ኢንጀነራል ህወሓቶችም ወያኔ ሓርነትን በለው ሌሎችም ወረቨር እዛ ውስጥ ያሉት የተመደቡት ሰዎች ዱ ዩ ቲንክ የትግራይን ህዝብ በድለውታል ብለህ ታስባለህ? አሁን አንተ ባልከኝ ደረጃ በጠረጴዛ ዙሪያ ከአብይ ጋር የሚፈታ የለም ነገር ስትለኝ ፕሪቶሪያ ድርድር በጠረጴዛ ዙሪያ ነው ቁጭ ብለው በሰላም በፒስ እንትን እናድርግ ያሉት። ስለዚህ አንተ እንደ አንድ ኤድመንድ ዱ ዩ ቲንክ የትግራይን ህዝብ ህወሓቶች ኢንጀነራል እንዳለ በጠቅላላው ከአብይ አህመድ ጋር ቁጭ ብሎ ወረደንም በለው ጻድቃንም በለው ደብረጽዮንም በለው ሁሉም እንዳለ ከአብይ አህመድ ጋር ቁጭ ብሎ ቴብል ላይ እየተቀመጠ ነው በዚህ ሰዓት። ዱ ዩ ቲንክ የትግራይን ህዝብ ክደውታል ብለህ ታስባለህ? ቢካዝ አንተ ባልከው መሰረት ነው። ኦኬ በጣም ጥሩ። በመጀመሪያ የፕሪቶሪያ ስምምነት ጠረጴዛ ላይ ቁጭ ብሎ ችግር መፍታት ቢቻል ኖሮ ፕሪቶሪያ በጠረጴዛ ዙሪያ የተስማሙበትን ይፈቱት ነበር። መፍታት አብይ ስላልቻለ አሁን እኮ አንተ ጠረጴዛውን ብቻ ነው የምታነሳው። መንገድ ላይ ያለውን ፕሮሰሱ ላይ ያለውን አሁን ላይ ያለውን እያነሳው አይደለም። አንዱ ከባጀት ጋር ከነዳጅ ጋር የጦር መኮንኖችን ሀብትና ንብረት ከማገድ ጋር ከብዙ ነገር ጋር ያለውን አታነሳውም። ለምን እንደሆነ አላውቅም። እሱ በሰላም አልቆ እኮ ቢሆን ኖሮ እዚህ ላይ አይደርሱም ነበር። አሁን የተደረሰበት ነገር ላይ አይደረስም ነበር። ለዛ ነው አብይ በጠረጴዛ ዙሪያ የምትፈታው አይደለም። ግን እናንተ አክቲቪስቶቹን ማለቴ ነው አንድ መረዳትና ማወቅ ያልቻላችሁት ነገር ምንድን ነው? ለአማራ ታጋዮች ወዳጅ ሳይሆን የምታበዙላቸው ጠላት ነው የምታበዙላቸው። ያ ማለት ምን ማለት ነው? ለምሳሌ እኔ ጋር የሚመጡ አንዳንድ ከትግራይ የሚገቡ የትግራይ ታጋዮች አሉ፣ ቲዲኤፎች ማለት ይገባሉ። አንዳንዴ እንዲያወሩ እድል እሰጣቸዋለሁ፣ ገብተው ያወራሉ። እነሱ ያዳምጧችኋል፣ እዚህ የምታወሩትን ይሰሟችኋል። እናንተ የሚመስላችሁ በዚህ ሰዓት የትግራይ ኃይል ሁሉም ነው የሚለምነው። ሻዕቢያም ስጋት አለበት፣ ቀይ ባህርን አብይ ሊወስድብኝ ነው፣ ከ60 ዓመት በታች ያለ በሙሉ ሳዋ ገባ ብሏል። ፍርሃት አለበት። የትግራይ ኃይሎችን አፕሮች ማድረግ ይፈልጋል። አብይ አህመድ ስንት ጊዜ አፕሮች እንዳደረገ አውርተናል ከአንተ ጋር። ስለዚህ ጀነራል ተፈራ ማሞ መጣና ከተገኘማ ጥሩ ነው። የትግራይ ኃይሎች ማንንም አይለምኑም፣ አሁን ይለመናሉ እንጂ
ከማንም ጋር አላይ ከሆኑ ሊመጣ የሚችለው ውጤት ኮምፕሊትሊ ክሊር ነው፣ ግልጽ ነው። ግን ሶሻል ሚዲያ ላይ ያለው ፖለቲካው ስላልገባው ጂኦፖለቲክሱን በትክክል ስላላጠናው ወያኔ ጠላት ነው። የትግራይን ኃይል በዚህ ሰዓት ብትችል በሚዲያ አይደለም በስለትም የምትለምነው ኃይል አብሮክ እንዲሰለፍ መከራህን ነው የሚያሳጥርልህ፣ ትግልህን ነው የሚያፈጥንልህ። አንሌስ አደርዋይስ አንድ ተራራ ላይ እየተሽከረከርክ ህዝብህን እያስመታህ ከተማህን እያወደምክ እየደቀክ እየተዳከምክ ህዝብህም እየተዳከመ 9 ሚሊዮን የአማራ ህፃናት ተማሪዎች መማር አልቻሉም። ዛሬ ገበሬው ማረስ አልቻለም። ንጹሐን እየተገደሏል። ክልሉ እየደቀቃል። ጦርነቱ እስካሁን ከተማ እንኳን መያዝ አልተቻለም። ምን ይመስልሃል? አሁን ይሄ ጦርነት 2-3 ዓመት ደግሞ ቢቀጥል አለቀለ። ስለዚህ ተፈራማሞ ብልጥ ሆነ። እኛማ የህልውና አደጋ ለእኛ ብቻ አይደለም ለትግራይም አለ ለሻቢያውም አለ ምናምን አለ ሲል ስማርት ነው የሆነው። የፖለቲካ የዲፕሎማሲ የጦርነት ሳይንስ ስለሚያውቅ በተቻለ መጠን ስማርት ለመሆን ቲክቶክ ላይ ፌስቡክ ላይ ምናምን ላይ ያለው ግን ሳይንሱ አልገባም። ወያኔ ጠላታችን ወያኔ ወንድሜ ወያኔ ምናልባት ትንሽ ቆይታ አዳኛችን የምትልበት ቀን ሩቅ አይደለም። አብይ ያጠፋል። አብይ ጨካኝ ነው። አብይ በጣም በጣም ጨካኝ ነው። የአብይን ጭካኔ እኔ በትክክል በደንብ በብዙ ሳይንስ እና በብዙ መረጃ እና ማስረጃ ዩቲዩብ ላይ በትገቡ በደንብ አሳይቻለሁ፣ አስረድቻለሁ። ዛሬ የጀመርኩት አይደለም። ትግል እጅግ በጣም ሰፊ ትግል ነው። በዚህ ሰዓት ክራይሲስ ግሩፕ፣ ኢኮኖሚስት፣ ዲፕሎማት፣ አምባሳደሮች ትግራይ የሚመላለሱት ያ ኃይል ከዚህ በኋላ አንድ ጊዜ ግጭት ጦርነት ውስጥ ከገባ ኢትዮጵያ አይደለም ቀጠናው ሌላ መልክ ነው የሚይዘው። ይሄንን የሚያውቀው ግን ፌስቡክ እና ቲክቶክ ላይ ያለው አይደለም። ኢንተርናሽናል የሚያወጡትን ሪፖርቶች አንብቧቸው፣ አዳምጧቸው። እነዚህ የትግራይን ኃይሎች አፕሮች ማድረግ በዚህ ሰዓት ጥቅም እንጂ ጉዳት የለውም። ጥቅም ግን አለ። እያልኩ ያለሁትም እሱን ነው ለማሳየት። ስኮፓችሁን አስፉት፣ ነገሮችን እዩ። አለበለዚያ እኔ ደግሞ አንድ ነገር ኤድመንድ አንደርስታንድ ያላረከው በእኔ በኩል ደግሞ እኔ አንተ እንደምትለው እውነት አነስት ያው ፕሮፓጋንዳው እንዳለ ሆኖ 200,000 ኃይል አለው ብዬ አላስብም። የትግራይ ሰው ዛሬ እውነት እንደምናየው ከሆነ አነስቶኝ ላውራ ካልከኝ አይነው ወርቆች በስነስርዓት እየተዘረፉ ነው። ወርቆች እንደ ጉድ እየወጡ ነው። ወርቆቹን ግን ባለሀብቶቹ ወይም የትግራይ አሁን የሚባሉት እንትኖች እያወጡ ወደ ሌላ ሀገር እየወሰዱት ነው ያለው ወርቁ። እኔ እንደሰማሁት ከሆነ እንጂ እንደምናየው 200,000 300,000 ሰራዊት ገንብተው ምናምን አይደለም። ፕሮፓጋንዳው ልንለው እንችላለን፣ ግን ሪያሊቲ ያን ሀፕን እያደረገ አይደለም። እንደውም እውነትን ነገረኝ ካልከኝ ፕሪቶሪያ ላይ አብይ አህመድ አሸንፏል ብዬ አስባለሁ። ቢካዝ አሁን እንደማየው ከሆነ አዘናጋ፣ ማህበረሰቡን ተስፋ የመቁረጥ ስሜት ውስጥ ከተተው። ያሁላ ማህበረሰብ እኔ አይ ሃቭ ኔቨር ሲን እንደዚህ ኤነርጃይዝ የነበረ ሰላማዊ ሰልፍ በቀን 3 የሚያደርግ የነበረ ዲፕሎማሲ እንደ ጉድ ሲሰራ የነበረ ቡድን በዛ ላይ መሬት ላይ ቀላል የማይባል ተዋጊ ይዞ የነበረ አንተ እንደምትለው 9,000 አይደለም እነሱ ሲያወሩ የነበረው 200,000 ሰራዊት ብለው በአፋቸው እነጌታቸው ረዳ እኮ ሲያወሩ ነበር። ኖ በኋላ ከጦርነት በኋላ ነው እሱ እኮ ልመጣልን መረጃው እኔ ብዙ ስላለኝ ነው ስለምዘግበው አለኝ መረጃው። አሁን ኦቨርኦል ስታየው ጨዋታውን እውነቱን እናውራ ከተባለ ማህበረሰቡ ጦርነት ማየት አይፈልግም። ኦነታ በፍዳር አብይ አህመድ ምን እያደረገ ነው? ትግራይ ክልሉ ለ3 ለ4 እየሰነጠቀው ነው። የተንቢያን እንደርታ ፓርቲ መሰረተብሃል እዚህ ጋር ኦልሬዲ መስርቷል። ሳምሃው በተንቢያን በኩል ተቀባይነት ኦልሬዲ እያገኘ ነው ያለው። ኦልሬዲ የትግራይን ክልል እኔ እውነቱን እናውራ ከተባለ አብይ አህመድ በዚሁ ከቀጠለ 3-4 ዓመት ትግራይ ለ2 ትሰነጠቃለች። እኔ አነስተ ነው ረከተ በማየው ደረጃ እዚያውን ለምሳሌ የአገው አክቲቪስቶች በስነስርዓት እየሰሩ ነው ያንን ነገር እንትን ለማለት አብይ አህመድም ውስጥ ለውስጥ እየሰራ እንደማየው ደግሞ ከሆነ ህወሓት ለአንተ ያልተከፈለች ይመስል ሳማው ግን ውስጥ ለውስጥ የወጣት ቡድንና ከዚህ በፊት ኦልደሩ ቡድን አለመስማማት ነገሮች አሉ። በስልጣንም በብዙ ነገሮች አለመስማማት አለ። ስለዚህ ኦቨርኦል ስታየው እኔ እንደውም የትግራይ ኃይል እንደውም ደክሟል ብዬ ነው የማስበው። ስለደከም ነው ለዛ ነው ጦርነት ውስጥ መግባት እንጂ ፕሪቶሪያን አሁን
ፕሪቶሪያን እንትኑን ላለማፍረስ ምናምን አይደለም። እውነት ነው። ኃይል ቢኖሩ ጉልበት ቢኖሩ ኖሮ ሄዶ ወልቃይትን ለመያዝ ይታገል ነበር። ቢካዝ እዛ ጋር በር ነው አዛጋ እሱን ለመያዝ ይታገል ነበር። ጉልበት ቢኖረው ኖሮ ይሄንን ኦፖርቹኒቲ አሁን ያለውን ኦፖርቹኒቲ ተጠቅሞ በአዋሽ በኩል ወይንም በሌላ በኩል ሄዶ ሰርጎ አብይ አህመድን ይዋጋው ነበር። በዚህ ሰው ጉልበት ስለሌለው አቅም ስለሌለው ዳስ ዋይ ኢቭን እዚህ የምናየው አሁን የሆነች ነገር እኮ ጭምጭምታ ማየት ነበረብን አይደል? አሁን እዚህ የምታያቸው ድሮ የትግራይ አክቲቪስቶች እንዲህ አገር ነበሩ። ኢቭን ዲያስፖራው ራሱ አሁን ያ ዲያስፖራ አለ ወይ የማየው ፕሮባብሊ እህታችን ሊንዳን እና የተወሰኑ ሰዎች ነው የማየው። እዚህ ስራ ስለሆንኩኝ ታሳልፈኝ ኤድመን እነ ሊንዳን ምናምን በጣም እዚህ አሁን አንተ ቤት ውስጥ ካልሆነ በስተቀር ኢቭን የትግራይ ራሱ ቤቶች ራሱ ሲከፍተ ዳስሚስ እያየ ያለው ምንድነው ማህበረሰቡ ዲሞራላይዝ አርጎታል። አብይ አህመድ ጦርነት እንዳይፈልግ ብቻ ሳይሆን ጦርነት አካባቢ እንትን አሁን ስታያቸው ጦርነት ስትላቸው ገና አብዛኛው የትግራይ ኤሊቶች ይሮጣሉ፣ አይፈልጉም ጦርነቱ መሳተፍ። ኦልሬዲ 2 ዓመት ብዙ ሰው መስዋዕትነት ከፍለውበታል። መጨረሻ ላይ ማህበረሰቡን አንድ ማህበረሰብ ኦልሬዲ ዲሞራላይዝ ከተደረገ በኋላ አሮማሪክ የጦርነት እንትኑ የተሸናፊ ስሜት ከገባበት በኋላ ያንን ማህበረሰብ ድጋሚ ወደዛ ቦታ ላይ ለማምጣት በጣም ብዙ ዓመት ይፈጃል። ያንን ስቴፕ ገና አላለፋቸው እና አሁን ጦርነት ኢቭን ህወሓት መጣ ጦርነት ከአብይ አህመድ ጋር ልክፈት ብላ ብትመጣ ማንም መጥቶ የሚዋጋላት እንደሌለ እርግጠኛ ሆኜ ነው የምናገረው። ይሄንን አንደርስታንድ ቢካዝ ስላዩት እና ኦቨርኦል ግን ስንመጣ ግን እቺ ብቻ ብዬ ልጨርስ። ኦቨርኦል ግን ስንመጣ የአማራና የትግራይ ህዝብ ምንም ችግር የለበትም ማህበረሰቡ። በኤሊት ደረጃ ግን ፖለቲካሊ ግን ችግር አለ። አጋርነት አሁን ለምሳሌ ኦኤንኤልኤፍ ጋር ኦኤንኤልኤፍ ደስ በሚል ደረጃ አሁን አትሊስት እዚህ የትጥቅ ትግል ውስጥ ገብቷል። ጥሩ ነው። ኦኤንኤልኤፍ ጋር በተለኝ አሁን ለምሳሌ ጥያቄን መፍታት እችላለሁ ከሱ ጋር ቢካዝ ቦርደር ችግር የለብኝም። ኦኤንኤልኤፍ ጋር ወይንም ከሲዳማ ኃይል ጋር በተለኝ የቦርደር ችግር የለብኝ። ከትግራይ ጋር ግን ኮንሲስተንትሊ የቦርደር ችግር አለ። ቦርደር ችግር ካለበት ኃይል ጋር ነገ መጥቶ ሁጅዝ መዋጋታችን አይቀርም። ቢካዝ ወልቃይት አንተም ትፈልጓለን የምፈልጓል አልሰጠህም አንተም ልቀበል ብለህ መምጣት አይቀርም። ስለዚህ ለኤንድ ኦፍ ዘ ዴይ ማያልቅ ጦርነት አለ። ወልቃይት ማለት ወደፊት የአማራና የትግራይ ህዝብ ማለት ልክ እንደ እስራኤልና ፍልስጤም የምንዋጋበት ዘላለማችን እንደዚህ በቀላል ወይ አንተ ተሸነፈህ በቃ ወልቃይትን ውሰዱ ማለት አለብህ። ያንን እንደዛ ብለህ ከመጣና አሁን ለምሳሌ መፈራረም ደረጃ መስማማት ደረጃ ከደረስን ከዛ በኋላ ችግር የለብንም። አንድ ላይ አንድ ህዝብ ነን ጥሩ ነን ምናምን እያለ ማውራት እንችላለን። ከዛ ውጭ ግን አለስ ወልቃይት ላይ ስምምነት ካልደረስን ትግራይ ማህበረሰብና የአማራ ማህበረሰብን አንድ ላይ ሰርቶ አብይ አህመድን እንትን ማለት ሌላው ከኦነጋውን ለምሳሌ ብሰራ ትልቅ ማህበረሰብ ይዟል በቁጥር ደረጃ የኢትዮጵያ ውስጥ የወደፊት እጣ ፈንታዋን ይወስናል። ቢካዝ ኤንድ ኦፍ ዘ ዴይ በፌዴሬሽን ምክር ቤት በሌላውም በትክክለኛ ዲሞክራሲ እንስራ ከተባለ የአማራ ህዝብና የኦሮሞ ህዝብ ትልቅ ቁጥር ነው ያለው። አሁን ለምሳሌ ኦነጋ ለስራ ብል አብዛኛው በፌዴሬሽን ምክር ቤትም አብዛኛውን ቦታዎች ላይ ሁለታችን መቆጣጠር እንችላለን። የፈለግነውን ነገር ማድረግ ይችላል። ከትግራይ ጋር ግን ቢሰራ ግን በፌዴሬሽን ምክር ቤት እጅ ላውጣ እንኳን ብሎ ዲሞክራሲ መጥቶ ኢትዮጵያ ውስጥ ላውጣ ብል እንኳን 8 ድምፅ ፕሮባብሊ 5 ድምፅ 6 ድምፅ ነው። ለኔ ምንም አይደለም። እምንትን ከትግራይ ጋር የሚሰራ ነገር ለኔ ኮስት ነው እንጂ የሚያስደርገኝ ምንም ነገር ልክ ከሌሎቹ ጋር ወይንም ከሶማሊያ ጋር ወይንም ከሌሎቹ ጋር የማገኘው ነገር እና አንተ እስቲ ትርፉ ምንድነው? አሁን ለምሳሌ ከትግራይ ጋር አላያስ የሚመጣው የአማራ ማህበረሰብ ይሄንን ያተርፋል ብለህ እስቲ ንገረኝ። እስቲ እንደው ትንሽ እንትን ለማለት ነው። ሶሪ ይቅርታ ካንዛዝ። እሺ በአጭሩ ያነሳቸውን ነገሮች ላንሳ። አንደኛ ፕሪቶሪያ አብይ አሸንፏል ነው ያልከኝ። አሁን ፕሪቶሪያ ተሸንፈናል። ፕሪቶሪያ ለትግራይ ጥሩ ነበር ወይ? ፕሪቶሪያ ስለመጣ መሰለኝ የትግራይን የሚያጠቁ በሙሉ አሁን ጦርነት ውስጥ እርስ በርስ የገቡት ከፕሪቶሪያ በኋላ መሰለኝ። ስለዚህ ትግራይ ጠላት ቀነሰ ነው የሚባል። ለምሳሌ ከፕሪቶሪያ በኋላ ሻዕቢያና ኢሳያስ እሳትና ጭዶ አማራ ክልል ላይ የነበረው ብአዴን ፋኖን አሰልፎ ትግራይ የገባው ጦርነት ላይ ገባ ማለት ነው። ስለዚህ ፕሪቶሪያ በተናቸው፣ ስብስቡን በተነው። ሌላው ለትግራይ እድል ሰጠው። ለምን? የትንፋሽ ጊዜ፣ የመሰባሰብ ጊዜ፣ የመገምገም ጊዜ፣ የዝግጅት ጊዜ ሰጠው። ጥሩ ትንፋሽ ሰጥቶታል። ስለዚህ ፕሪቶሪያ ለትግራይ ጥሩ ነበረ። አዎ በጣም ጥሩ ነው። አንተ ስላልከው ነው እንጂ በትግራይ በኩል ለምሳሌ አይ በፕሪቶሪያ ምክንያት
አብይና ፕሪቶሪያ ሲፈርሙ ሶሪ ኤድመንድ ሶሪ መሀል ገባ። ፕሪቶሪያ ሲፈርሙ ዳስሚስ ትጥቅ የማስፈታቱን እሱንም ለህዋት ጠቅሞታል ብለህ ታስባለህ? ቢካዝ የአማራ ትጥቅ ባጭሩ ምልህ ባጭሩ አንድ ሚኒስትር ልታስወጣኝ ነበር ተውኩት። ምልህ የተሰባበረ መሳሪያ ሰጥቷችኋል። ኤኒዌይ የነበራቸው የወሰዱትን ሰጥቷችኋል። የወሰዱት መሳሪያ ነበረ መልሰው ሰጥቷችሁ። ፕሪቶሪያ ባጭሩ ምንድን ነበረ ለትግራይ ጥሩ የሆነው? አሁን አንተ ቅድም አብይና የትግራይ ኃይሎች ጦርነት ውስጥ ቢገቡ እንዲዳከሙ ደስ ይለኝ ነበር አይባልም፣ ግን አልክ። እነሱ አብይና የአማራ ኃይሎች እየተዳከሙብን ነው አይሉ። እነሱ የሚያስቡት ህዝባችን እየጠፋብን ነው። በጣም ለአማራ ክልል ላለው ጦርነት ከማንም በላይ ተሰምቷቸው ህዝባችን ነው ብለው በመሬታቸው ላይ በሚዲያቸውም ላይ ላሳይህ ይችላለሁ። የአማራ ህዝባችን እንደዚህ አይነት ጥፋት ውስጥ መግባት አልነበረበትም ብለው አርጊው ሲያደርጉ አይቻለሁ። ሲቪላይዝድ ናቸው። በዚህ በኩል አደንቃቸዋለሁ። እሳይ አላሉ እንጂ እኮ ያ ኃይል እኮ ከአብይ ጋር ሆኖ ወቅቷቸዋል። እሳይ ግን አላሉ። ጥሩ ነው፣ ሲቪላይዝድ መሆን ነው። ሻዕቢያ ከአብይ ጋር ሆኖ እኮ ወቅቷቸዋል። አሁን እኮ ሊዋጉ ተፋጠው ነው ያሉት። እረ በተዋጉ ምናምን አላሉ። ሁሉም የትግራይ አመራሮች ግድ የላችሁም፣ በሰላም ፍቱት፣ ጦርነቱ አይጠቅምም። ትናንት እኮ ገለውናል፣ ይጫረሱ ምናምን ማለት እኮ ይችላሉ። ግን ነው የጦርነትን ዳሜጅ በትክክል የተረዱት። ምልህ አንዳንድ ጊዜ ምራቅ ዋጥ ስታደርግ የሚታይህ ነገ ነው፣ ዛሬ ብቻ አይደለም። ከስሜት ይልቅ በስሌት ታወራለህ። እንደዛ አይነት አመለካከት አስተሳሰብ አለ። እሱ ጥሩ ነገር ነው። ፕሪቶሪያ ትግራይን ጠቀመ እንጂ አልጎዳም። ሌላው በትግራይ መካከል መከፋፈል ፈጥሯል፣ ተዳክሟል ምናምን ያልካቸዋል። ልንገርህ፣ ደሞመንት ትግራይ ላይ አንድ ጥይት የተኮስ ክለት ተከፋፍለዋል የምትላቸው በሙሉ በአንድ ይመጣሉ። ስለማውቃቸው ነው። አጥንቻቸዋለሁ፣ አይቻቸዋለሁ፣ ሰምቻቸዋለሁ፣ ተከታትያቸዋለሁ። አንድ ጥይት የተተኮሰለት ተባልተዋል፣ ተለያይተዋል፣ ተከፋፍለዋል የምትላቸው በአንድ ላይ ሆኖ ይመጡባል። ኢሚዲየትሊ ሳር ቅጠሉ አይባል። እነሱ ብዙ ሰው የሚመስለው የፖለቲካ ልዩነታቸው ነው የሚያየው። በትግራይ ኢንተረስት አቋማቸው አንድ ነው። የሁሉም የፈለግከውን የትግራይ ፖለቲከኛ አምጣ፣ በትግራይ ጥቅም ላይ ከመጣ አቋማቸው አንድ አይነት ነው። ትግራይ ጥቅም ስትል ላይክ ኤግዛምፕል አሁን በፕሪቶሪያው ላይ ፕሪቶሪያ ስምምነቱ ላይ አይመለከተንም የሚል አታገኝም። ሁሉም በፕሪቶሪያ የትግራይ ጥቅም ላይ ስትመጣ አንድ አይነት አቋም ነው ያላቸው። 2-3 አቋም የሚባል ነገር የለም። ስለዚህ ምንድን ነው የሚሉ በወልቃይት ጉዳይ ላይ በሌሎች ጉዳይ ላይ አንድ አቋም ነው ያላቸው። ይኸውልህ በአጠቃላይ በትግራይ ኢንተረስት ላይ የፈለግከውን የትግራይ ፖለቲከኛ አምጣ እዚህ ያስገባቸው፣ ምንም ልዩነት የላቸውም። አቋማቸው አንድ። ልዩነታቸው በፓርቲ በሰው እንትና የሚባል ግለሰብ አይምራ ከሌ ይሁን ምናምን ላይ እሱ ላይ ልዩነት አላቸው። በትግራይ ላይ ከመጣ አንድ ናቸው። ደሞመንት የትግራይ አንድ ሰው ከገደልክ ይሄ ተለያይቷል የምትለው የሚመስልህ በእንትኑ የተለያየ ነው ይመስል፣ በፖለቲካ ነው የተለያየ። ኢሚዲየትሊ አንድ ሆኖ አብሮ ሆኖ የሚመጣብህ ያንን እኔ እንግዲህ በነበረኝ አብሬያቸው በመሆን ስላየሁት በዛ አቅጣጫ ብዙ ልዩነት የላቸው። ሌላው የዲያስፖራው እንቅስቃሴም ተመሳሳይ ነው። ቅድም በነገርኩ ስር የሚካተት ነው። እዚህ ጋር ግን አንድ ነገር ምነግርህ እኔ በዚህ ሰዓት ከአፄ ዘርዓ ያዕቆብ ጋር እንደዚህ ስለማወራ ነው እንጂ በዚህ ሰዓት እኔ ማወራው ከዘመነ ጋር ቢሆን ከጀነራል ተፈራ ጋር ከአስረስ ማረ ጋር ወይ ከአንዳቸው አመራሮች ጋር እዚህ ገብተው ብናወራ በምንም ሀሳብ ሳንጣላ ተስማምተን እንወጣለን። እየሆነ ያለውም እሱ ነው። እየሆነ ያለውም እሱ ነው። አንተ ነህ አሁን የሚመስልህ ወይ እዚህ ሶሻል ሚዲያ ላይ ያለው ነው የሚመስልህ እንጂ መሬት ላይ ያሉት ማናቸውም የፋኖ አመራር ብትላቸው ይሄኛው አይስማማንም ይሄንን የሚሉ አይደሉ። ይስማማሉ ፕሪቲማች። ለነሱ በዚህ አጋጣሚ ግልጽ ለማድረግ
አንዳንዱንም በትክክል ማቀው ስለሆነ ነው። ወልቃይት በአማራ እጅ ገብቶ አማራ እየተጠቀመ ነው ብለው አያምኑም። በጠላት እጅ እንዳለ ነው የሚያውቁት አብዛኛዎቹ የፋኖ አመራሮች። እዛ ያለውን እንዲያውም ኃይል የትግራይ ኃይሎች በኃይል ቢመቱላቸው ጥያቄም እስከ ማቅረብ የደረሱበት ጉዳይ አለ። እዛ ያለው ኃይል እነሱን በማዳከም አቅጣጫ እየሰራ ስላለ እናንተ ለምን አትመቱትም ይላሉ። ኤኒሃው እዛ ዝርዝሩ ላይ ባልገባ ጥሩ ነው። ግን ስለ እንትን አንስተሃል ቅድም ስለ ፌዴሬሽን ምክር ቤት ከፍተኛ ቁጥር ስላለን እኔ ከኦሮሞቹ ጋር በስማማ ሞር ተጠቃሚ ሆናለሁ። አይ ቲንክ እንደዛ ሲመስለኝ አሁን ያለውን ህገ መንግስት ተቀብለው ነው። ግን ብዙዎቻችሁ ስህተት ውስጥ የምትገቡት ይህንን ህገ መንግስት በትክክል የተረዳችሁት አልመሰለኝ። በትክክል ያልተረዳችሁት የምምለው ምንድን ነው? ሹመትና ማዕረግ ፓርቲ የሚሰጠው በወንበር ብዛት አይደለም፣ በምክር ቤት ነው። አማራ ብዙ ነው፣ ኦሮሞ ብዙ ነው ተብሎ አይደለም። ኢቨን ኢህአዴግ ማለት ነው ባለው በኢህአዴግ አሰራር ማለት ነው። ሶ ፓርቲ አለ፣ ፓርቲ ይሰበሰባል፣ በምክር ቤት ይወያያል፣ ከዛ ሰው ይጠቁማል፣ በዛ ተስማማል። ፌዴሬሽን ምክር ቤት ብዙ ጊዜ ከባጀት በተረፈ ፓርላማው ስራው ማጽደቅ ነው። እንትን አማራና ኦሮሞ ብዛት ስላለው የሚለው አባባል በትክክል አይ ቲንክ አሰራሩን በትክክል የተረዳ ነው ስላልመሰለኝ ነው። ትክክልም የተረዳ ነው አልመሰለኝም። እኔ አሰራሩ እንደሱ አይደለም። ለምሳሌ መለስ ዜናዊ የህወሓት እንትን ነው፣ ፖለቲካ ፓርቲ ውስጥ የነበረ ሰው ነው። ጠቅላይ ሚኒስትር ነበር ለብዙ ዓመት። መለስ ዜናዊ የተመረጠው የትግራይ ወንበር ብዙ ህወሓት ብዙ ሰፊ ከአማራና ከኦሮሞ በላይ ብዙ መቀመጫ ስለነበረው አይደለም። የስልጣን ማዕረግ ምርጫ የሚካሄደው በኢህአዴግ ምክር ቤት ውስጥ በኢህአዴግ ምክር ቤት ውስጥ እኮ ፓርቲው እኮ ትክክል እኮ አይደለም እኮ አሰራሩ የነበረው ትክክል አልነበረም ማለት ለአንተ ምልልህ ነው። አሁን ባለው ተስማማለህ? አሁን ባለው በቁጥር ልክ በቁጥር ልክ እኮ የምታገኘው ወንበር ብቻ ነው፣ ሌላ ነገር ገባኝ። ግን ፓርቲ ሲስተሙ ላይ አሁን ለምሳሌ ድሮ 45 አድርገው ነበር ሲጫወት የነበሩት አይደል? ፌር ታስባለህ? አሁን ለምሳሌ ሶማሌን፣ አፋርን፣ ሌሎቹን ክልሎች የመጨቆን አይመስልም? ለምን መሰለህ? አሁን አንዳንድ የኦሮሞ ልጆችም ሲሳሳቱ ስለማይ ነው። በምክር ቤት እኩል ድምፅ ነው ያለው። ሁላችሁም እኩል ናችሁ፣ ማንም ልዩነት የለውም። እኔ የስልጣን ወንበር የሚሰጠው በህዝብ ቁጥር ሳይሆን በጭንቅላት ልቀት ነው ብዬ ነው ማምኑ። ለምሳሌ የነበሩትን ከኢህአዴግ ጋር ኢህአዴግን ብትወስድ እንደ ድርጅት በምክር ቤት መለስ ዜናዊን እጩ ማድረጋቸው ትክክል ነው። ለምን? ሰውየው ወርልድ ክላስ ማይንድ ነው፣ ጭንቅላቱ ታፍ ምንድነው። እዛ ፓርቲ ሲስተም ላይ ሶማሌንና አፋር የለም፣ አጋር ነው ድምፅ እዝት ፌር ክልል ሰጥተው ድምፅ እንዳይሰጥ አድርገህ ማስቀመጥ ፌር ነው ብለህ ታስብ። አሁን እኔ ለምሳሌ ብልጽግናን አልደግፍም። እኔ ለምሳሌ ብልጽግና በዋነኝነት የማልደግፍበት የህዝብ ቁጥር ሳይደረግ የተደረገው ነገር ትክክል ነው፣ ግን የህዝብ ቁጥር ሳይደረግ ነው የተደረገው። ህዝብ ቁጥራችን ትክክለኛ አይደለም። እዛ ላይ የተቆጠረው በፓርቲ አብይ አህመድ ያደረገው በህዝብ ብዛት ነው የተጫወቱ ጨዋታ። ስለዚህ እንደዛ ቢሆን አንተ ተስማማለሁ? ቢካዝ ስትመጣ ቁጥር ያንሳል፣ ሌሎቹንም ማስገባት እዛ ውስጥ ስላለ እንጂ አብይ እኮ የሚከተለው አንድ ፓርቲ ሲስተም ነው፣ ሌላ የለም። በኢህአዴግ ጊዜ አትሊስት ምን ለምሳሌ አፋር ብለህ ሶማሌ አፋር ምናምን ብለህ ያነሳዋለ እነሱ ምን ይላሉ? ወል በፓርላማ መወከል እንፈልጋለን፣ ኢህአዴግ መሆን ግን አንፈልግም ይላል። መብታችሁ ነው፣ አጋር ድርጅት ሆናችሁ መግባት ትችላላችሁ። ይሄ ሲስተም በኢህአዴግ ውስጥ ለብዙ ፓርቲዎች እድል ሰጥቷል። አሁን ግን በአብይ አህመድ ግን ምንድን ነው? ለምሳሌ አንዱ ችን አስጨርሰኝ። ከትግራይ ጋር ወደ ጦርነት የገባበትን አብይ ሲናገር ምን አለ? ብልጽግና ሆኖ አላቸው እምቢ አሉ። ቪኤትን እንደያዙ ደሞዛቸውን እንደያዙ ብልጽግና መሆን ይችሉ ነበር፣ አንነካቸውም ነበር አለ። ግን አንሆንም አሉ። አብይ አህመድ አንድ ፓርቲ ሲስተም ነው የሚጠቀመው። በቃ መልቲ ፓርቲ ሲስተም የሚባል የለም። ሁሉም ብልጽግና መሆን አለበት፣ አለቀ።
ስለዚህ አትሊስት ኢህአዴግ መስኮት ከፈተ፣ ችግር የለውም። አጋር ድርጅት ሆናቸው አፋር ላይ አንድ ሰው ምን ይላል? ተመራጭ መሆን እፈልጋለሁ፣ አፋርን ወክዬ እወዳደራለሁ፣ ግን ኢህአዴግ መሆን አልፈልግም ይላል። መብቱ ነው። መብቱ ሆኖ እንደ አጋር ድርጅት መግባት ይችላል። ግን አፋር ነኝ እሱኬ በኢህአዴግ ስም ኢህአዴግን ወክዬ በኢህአዴግ ስም በክልሌ መወዳደር እፈልጋለሁ ማለት ይችላል። እሱም መብቱ ነው። ከኛለው አፋር ላይ እና ሶማሌ ላይ አላገኙም፣ ኢህአዴግ አላገኘም እያልከን እኮ አጋር ድርጅት እኮ የሆነው እነሱ አጋር ድርጅት መሆን ፈለጉ። አለቀ። ማን ነው ይሄንን ያደረገው? ማናችሁ? ማን ተጠይቆ ነው ይሄንን ያጸደቀው? ይኸውልህ ኢህአዴግ እኮ አሜን አንድን በክልል ላይ ኢህአዴግ እኮ አራቱ ድርጅት የሆነበት ታግለናል ብለው ነው አይደለ? አይ ኖ ምልህ በትግል ብቻ አይደለም። አንደኛ ኢህአዴግ የራሱ ፕሮግራም አለው። ፕሮግራሙ ምንድን ነው? ስለታገልክ እንትን ትሆናለክ አይደለም። በኢህአዴግ ፕሮግራም አምነህ ለምሳሌ በኋላ ላይ እኮ ብዙ ነገሮች ሁላ አንስተው ነበረ። በኋላ ላይ እንደው ዲስትራክትድ ሆነ። አሁን እሱ ላይ አልገባም፣ ሰፊ ነገር ጉዳይ ሆነ እንጂ ኢህአዴግ እንዲያውም መልቲ ፓርቲ ሲስተምን ያስተዋወቀ ምልህ ማንም ሰው ኢህአዴግም ሆኖ ኢህአዴግም ሳይሆን ዝም ብለህ እኮ የአዲስ አበባም እኮ ክልል ተወካይ ተመራጭም ሆነ እኮ ልትገባ የምትችልባቸው እኮ እድላቶች ነበሩ እኮ በዛን ጊዜ። አሁን ግን ያለው ግን እንደሱ አይነት የሚባል ነገር የለም። ሁሉም ተጨፍልቆ ብልጽግና ነው መሆን ያለበት። ከዚህ በፊት አንድ የፓርላማ አባል ለአብይ አህመድ ሶማሌ ላይ ኢህአዴግ አለው። ኢህአዴግ መሆን ከፈለግ አብሶሉትሊ ሶማሌ ላይ ኢህአዴግ አማራ ላይ፣ ደቡብ ላይ፣ ትግራይ ላይ እና ኦሮሞ ላይ ብቻ ነበር የነበረው እንጂ ሌላ ቦታ አልነበረም ነው በአንተ እንደ ፓርቲ ተደራጅተው አልተወዳደሩማ። በነዛ ክልሎች ላይ አልነበረም። ያ እንደ ፓርቲ መደራጀት አለብህ አይደል? እዛ አካባቢ አጋር ነበሩ። አጋር ማን ነበር? ውስጥ ነበር። ለምሳሌ አማራ ክልል ማን ነበረ? ባዴን። ኦሮሚያ ክልል ኦፒዲዮ ነበር። ትግራይ ክልል ህወሓት ነበር። ደቡብ ክልል ደዴን ነበር። እንደ ፓርቲ ተደራጅተው እነዚህ ፓርቲዎች በኢህአዴግ ፕሮግራም ተስማምተው አንድ ድርጅት መሰረቱ፣ ኢህአዴግ የሚባል። ትክክል። እሱን አንደርስታንድ። ሌሎች ሌላም ክልል ላይ ተደራጅተው ኢህአዴግ ውስጥ አብዲ ኢሌ ምን ነበር? ኢህአዴግ አልነበር እንዴ እኮ እምልህ። ኢህአዴግ ነበር ሳይሆን አብዲ ኢሌ የክልሉ እንትን ነው። ኢህአዴግ ውስጥ ነበር ግን ነበር እኮ የክልሉ ፕሬዚደንት ነው እኮ። አጋር ሆኖ ግን ኢህአዴግ ውስጥ ነበር። ዳስሚስ ይሁን። አሁን እኔ ፌር ያልሆነ ነገር እዛ ጋር ስንመጣው ለምሳሌ አማራ ቁጥሬ ትልቅ ሆኖ ዋይ እንዴት ነው ከትግራይ ጋር አንድ እኩል ድምፅ የሚኖር? ፌር ነው ብለህ ታስባለህ? ክልል ደረጃ ስትሄድ እንደ ክልል ደረጃ ፓርቲው የተወሰደው እንግዲህ አንተ እንደምትለው በክልሎች ከሆነ እኔ ትልቅ ቁጥር ይዤ እንዴት ነው ከትግራይ ጋር 45 ድምፅ እኩል የማገኘው? ፌር ነው ብለህ በመጀመሪያ የምትመሰርተው መጀመሪያ እኮ መቀመጫ ከማግኘት በፊት እንደ ፓርቲ ትደራጃለህ አይደል? ገባኝ። ግን ፌር አይደለም እኮ ነው። አሁን ለምሳሌ እኔ ኢህአዴግ እኮ ትክክል ፓርቲ አልነበር፣ እንደውም ጨቋኝ ነበር ብዬ አስባለሁ። ቢካዝ አማራ ተጨቁናል ስልኩ ከኦሮሞና አማራ እኩል ድምፅ ሊያገኝ ቻለ። ክልልህ ላይ ድምፅ አገኝ አይደል? ወደ ፌዴራል ስትመጣ ግን መንግስት ልትመሰርት ነው። ልክ ነኝ? ትክክል። አሁን አንተ እያደበለከው ያለኸው ምንድን ነው? ክልል ላይ አንተንም ደግሞ የሚወዳደርህ ሌላ የፖለቲካ ፓርቲ ይኖራል። የአማራ ልክ እንዳሁን አብን ህወሓት ትግራይም ላይ ቢሆን እኮ ህወሓት ብቻ አይደለም እንደ ፓርቲ እንትን አለ፣ ሳልሳዊ አለ፣ ባይቶና አለ፣ ምናምን አረና አለ፣ ምናምን እያለ ይቀጥላል። አንተ ከፍተኛ ድምፅ በህዝብ አማራ ክልል ባደረግከው እንትን ከፍተኛ ድምፅ አግኝተህ መጣህ ወደ ፌዴራል ላይ በጋራ መንግስት ትመሰርታለህ እና ፕሮግራም ታቋቁማለህ። አሁን አንተ እያልከኝ ያለኸው ግዴታ ሰፊ ህዝብ ነን ብዙ ቁጥር አለን አይደለም።
እዛ ቁጥር ውስጥ እኮ ሁሉም ብአዴንን ይደግፋል ማለት እኮ አይደለም። እዛ ቁጥሩ ያ ቁጥር የተለያየ ፓርቲ ይደግፋል። ለምሳሌ አማራ ክልል 6 ፓርቲ ቢኖር አማራ ክልል ውስጥ ያለው ህዝብ 6ቱም በተለያየ አንዱ ከዚህ ጋር አንዱ ከዛ ጋር አንዱ ከዛ ጋር አንዱ ከዛ ጋር ይሆናል። ከዛ አንተ የራስህን ቁጥር ብቻ ነው ይዘህ የምትመጣው እንጂ የነዛን ህዝብ ቁጥር የኔ ነው ብለህ ልትመጣ አትችልም። እና አትርሳው እሱን ለማለት ነው። እሱን አንደርስታንድ ያው ብዙም እንትን አለበለ አንደርስታንድ ማድረግ ያለበት ምንድነው እኔ አሁን ያለውን የብልጽግና ሲስተሙን አልወደውም። ብልጽግና እስከነጨራሹ ነው አይመችኝ ፓርቲው ቢካዝ አቋሙ ብቻ ሳይሆን ሌላም ውስጥ አሻጥር ስለሚሰሩ ስለማቅ እኔ ግን ምንድነው መዋቅሩ ግን እንደ ብልጽግና ስሙ ተለዋውጦ ምናምን ግን መዋቅሩ ግን እንደዛ ነው መሆን ያለበት። በድምጽ ልክ በቁጥር ልክ ነው መሆን ያለበት። አሁን ለምሳሌ አንተ አሁን ይሄ 28 አሁን ያለውን ህገ መንግስት ነው የምትቀበለው አጼ ተራቆ? አሁን ያለውን ህገ መንግስት ስፔሻሊ አንቀጽ 8 ተቀበሏል ነው በአጠቃላይ ነው ህገ መንግስቱን ተቀበለው ማልቀበላችሁ አሉ። ህገ መንግስት ውስጥ መሻሻል አለባቸው የባንዲራው ጋር መሻሻል አለበት እያስባለሁ። አንቀጽ 3 መሰለኝ አንቀጽ 5 መሻሻል አለበት። ምንድነው አንቀጽ 5? ረሳሁት፣ አስታውሰኝ። ቋንቋ ማለት ቋንቋ አሁን ያለው ኢትዮጵያ ውስጥ ያለው ቋንቋ በምንድነው? የሥራ ቋንቋ ነው አማርኛ አይደል? አዎ። እኔ በፌደራል ደረጃ ወይ ብሔራዊ ቋንቋ እንዲሆን ፈልጋለሁ። ስለዚህ ያንዳንዱ ክልል በግዱ አማርኛ ይማር ነው? አይደለም። አሁን ለምሳሌ አንተ አሁን መተህ ኦሮሚያ ክልል ውስጥ ብትገባ በኦሮምኛ ሄደ የሥራ ቋንቋ ሄደ በኦሮምኛ እንትን ቁቤ ከምትማር እንዳዲስ አትሊስት አማርኛ አብዛኛው ኢትዮጵያ ውስጥ ያለው ማህበረሰብ ይችላል። ስለዚህ አማርኛ ቋንቋን በየቦታው ሄዶ መጠቀም ይችላል። ይሄ ምንም አብዛኛው የኢትዮጵያ ማህበረሰብ አማርኛ ስለሚያወራ ነው። ለአንተ የሚመች እርግጠኛ ነኝ አንተም ይሄንን ትፈልጋለህ። መቼ ኦሮሚያ ክልል ውስጥ ሄደህ መቼም በእንትን ቁቤ ምናምን አትማርም አይደል? ኤድመን ያው በሰላም እንድንኖር የትኛው ይሻለናል? አይሻልም? ያ እኮ ገባኝ። ግን አሁን ለምሳሌ አሁን እኔ የአማራ ብሔርተኛ አሁን ኦሮሚያ ውስጥ ቀላል የማይባሉ አማሮች አሉ። ሌሎቹ ማህበረሰቦች ደቡብም በየቦታው እንዳለ በጣም ብዙ ማህበረሰብ ነው። ኦሮምኛ የማይችል ማህበረሰብ አለ። ስለዚህ ኦሮምኛ የማይችል ማህበረሰብ የግዴታ በቁቤ የግዴታ ስራ ለመስራት የግዴታ ቁቤ መጻፍ አስፈልገውም። በአማርኛ የፈለገው ስራ መስራት ይችላል፣ መነጋገር ይችላል፣ መገበያየትም ይችላል። ያ ነገር መደረግ አለበት ብዬ አስባለሁ። ቢካዝ ኦሮሚያ ክልል ውስጥ ኦሮሞ ብቻ አይደለም የሚኖረው፣ ሌሎች ብሔር ብሔረሰቦች ስላሉ ብዙ ማህበረሰብ ኦሮሚያና ደቡብ ክልል ባይዘቦች ስምላሉ ብዙ ብሔር ብሔረሰቦች የሚኖሩበት ክልል ናቸው ሁለቱም ክልል። ግን ኤኒዌይስ እሱ ብቻ ሳይሆን ሌሎችም አሉ መሻሻል አለባቸው ብዬ የማስባቸው። አንቀጽ 39 ንዑስ አንቀጽ 1 እስከ መገንጠል የምትለው አፓርት እሷ መሻሻል ያለባት ነች። አንቀጽ 39 ንዑስ አንቀጽ 5ም መሻሻል አለበት። ብሔር ብሔረሰቦችና ህዝቦች የሚለው እንደዛ የሚሆን ከሆነ አሮማሪክሊ አንቀጽ 49 ጋር አንቀጽ 49 አልኩ። አንቀጽ ስንት ነበር የመረሰው? አንቀጽ 47 ጋር ኦልሬዲ ይምታታል። አንቀጽ 46 እና 47 ጋር ይምታታል። ስለዚህ እሱ ራሱ መሻሻል አለበት ብዬ አስባለሁ። ቢካዝ ኦሮሚያ ክልል የሚባሉት ቤኒሻንጉል ጉሙዝ ክልል ጋር ጥያቄ አለ። ስለዚህ ኦቨርኦል ብቻ እዛ ውስጥ መሻሻል ያለባቸው ብዙ አንቀጾች አሉ። ግን እሱን ወረደኛ ጽፈን እሱን አቁመ እንትን ብለ ግን ኤኒዌይስ ወደ ዋናው ሳብጀክታችን ስንሄድ እኔ አሁን ያለው ብልጽግና አይመቸኝም። ቢካዝ ብዙ ነገር መዋቅሩ መሆን ያለበት ግን በህዝብ ቁጥር ልክ መሆን አለ። ፓርቲ ስትሰራ እንደዛ ነው እንጂ እኔ ሰፊ ክልል ይዤ ሰፊ ቁጥር ይዤ ሰፊ ቆዳ ስፋት ይዤ ከትግራይ ጋር እኩል ድምፅ መኖር የለበትም። አሁን መኖርም ካለበት አሁን ለምሳሌ አንደኛ በአማራና ኦሮሞ መካከል ህዝብ ቆጠራ መደረጉ አይቀርም። ኤኒዌይስ ህዝብ ቆጠራ ተደርጎ ከዛ በኋላ ወይ አማራ ወይ ኦሮሞ ከዛ በኋላ ሱማሌ፣ አፋር እያለ ወደታች ከዛ ትግራይ ክልል ብሎ ነው ከዛ ብሎ መምጣት ያለበት። እንደዚህ ሁሉም በድምፁ ልክ ነው መሆን ያለበት ብዬ ባስበው ፓርቲ ሲስተም ሲካሄድ። ኦቨርኦል ግን ኤኒዌይስ ስለሱ ሳይሆን ዋናው እንትን ምንድን ነው የአማራና የትግራይ ህዝብ አንድነት እንዲመጣ የምትፈልጉ ከሆነ ወደ አንድ እንዲመጣ ከተፈለገ መጀመሪያ ወልቃይት ላይ መግባባት መደረስ አለበት። እንደ ህዝብ መግባባት ከመሪዎቹ ጋር መግባባት ተደርሷል እኮ ከእናንተ ፌስቡክ እና ቲክቶክ ላይ ካላችሁት ጋር ነው እንጂ አመራሮቹ ላይ 100% የምነግርህ ይኸውልህ ልንገርህ ኤድመንድ እግዚአብሔር ነው የምልህ ምብራን አንድ ነገር ያው ፖለቲካ ላይ አይማልም ይሰቅሏቸዋል። ደደይዳር ሁጭስ መጥቶ ፊት ለፊት መጥቶ ይኸውልህ አሁን እንትና ተፈራማሞችን ቃል ላወጣት
ምቱ ምት አይደለም እየመጣበት ያለው መሬት ላይ ሁላ ያሳድዱታል። ይሄን ነው ማንም ሰው አማራ ክልል ውስጥ ሆኖ አመራር ነኝ ቢል ፋኖ ከህዝብ በላይ አይደለም። ፋኖ ባይዘው እዚህ ከምታው ከሚዲያው በላይ አይደለም። ሚዲያው መሬት ላይ ያለው እንትን ይቆጣጠራል። ይሄንን አንደርስታንድ ማድረግ ፖዚሽን ይቆጣጠራል እንጂ መጥቶ ፋኖ የፈለገውን ነገር ማድረግ አይችልም። ህዝቡ ነው የሚሰቅም። ይሄንን አንደርስታንድ። ስለዚህ እኔ እንደውም አሁን ግልጽ ሆነ ና ብትለኝ ወደፊት መጥቶ ፋኖ ሆኖ በአማራ ኢንትረስት ስፔሻሊ በወልቃይት ኢንትረስት ላይ በራያ ኢንትረስት ላይ እንደዚህ አይነት ፎልስ እንትኖችን ፕሮሚስ አረጋለሁ ብሎ የመጣ ፋኖ ካለ እኛ ማህበረሰቡ እንዲወጋው እናስነሳለን። ባይዘው ማህበረሰቡ በየቦታው እንዳለ እናንተንማ ማን ይቀበል? እናንተንማ ጭራሽ ለኛ ተው ብቻ ሳይሆን ኢንጀነራል ማህበረሰቡ መሬት ላይ ያለው ማህበረሰብ ተዋለ ደደይ መጥቶ በአፋቸው ኦፊሻሊ መግለጫ ያወጡ ቀን እውነቱን ልንገር በየቦታው እንዳለ የምታየው አመራር ተሳዳጅ ነው የሚሆነው። ማህበረሰቡ ነው። እኔ አንድ ነገር የሚያሳስበው ምን እንደሆነ ታውቃለህ? ልንገር አንድ ኤድመን ለኔ ህዋት ተረት ነች። ለኔ አንደኛ ተረት ህዋት ነች። ኦኬ ብልጽግናም እንደዛው ያክል ማለት ዋናው ግን ህዋት ግን ተረት ነች። ቢካዝ አንተ እንደምትነግረኝ አንተ አሁን በደንብ እቺን ብቻ ገልጭ እንትን ቅድም ምን አልከኝ? እቺን ፕሪቶሪያ ድርድር አልክ አንተ አሁን ምስኪን ሆነህ ነው የመጣው። ግን ሪያሊቲ ግን ስትነግረኝ የነበረው እንዴት አድርገው ካልኩሌት አድርገውት በእነሱ በትግራይ ጥቅም ላይ እንዴት አድርገው እንዳመጡት እየነገርከኝ ነበር። እንዴት አድርገው ሁለቱን ኃይሎች እንዴት እንዳጣሉ ከዛ በኋላ አለመተማመን ማለት አስረክባለሁ ብለህ ፕሪቶሪያን ፈርመህ አላስረክብክም ሙሉ መሳሪያ የነገርከኝ ከሆነ ያስረከብከው መሳሪያ የማይሰሩ መሳሪያዎች ነው ያስረከቡ የተበላሸ አንተ ባልከኝ አስፋለ ከዛ በኋላ ምን አልከኝ? ፕሪቶሪያ ድርድር ላይ አልከኝ። ከዛ በኋላ ትጥቅ ማስፈታት በለመጣ ይሄ ደግሞ ለኛ ጠቅሞናል ቢካዝ በሌሎች በኩል ያሉ ትጥቅ እንዲፈታ አስደርጓል አልኩት። ያማራውን ትጥቅ ነው እዛ ጋር እየተፈታ። ስለዚህ አሁን አንተ ተንኮል እየሰራ ቢሆኑ በምን አቀ አያ ለዛ ነው ህዋትን አላምናትም ስል በምክንያት ነው። አንተ እኔ ምንድነው አንተማመንም ሁለት ነገር ላንሳ። አንደኛ ትግራይን መሳሪያ አስረክብ ስትል ቁጥር ከሰጠኸው ብቻ ነው ይሄን ያህል መሳሪያ አስረክበኝ። ለምሳሌ እኔ 100,000 ብር ቁጥሬ ካስረከብኩ መልስልኝ ስልህ ቁጥሬ ሰጠውክን 1,000 ማምጣ ማለት ነው። ትግራይን መሳሪያ ቁጥሩ ያስረከበው አካል ስለሌለ ተሰበረም ወላለቀም የሰጡህን ነው የምትቀበለው። ለምን? ቁጥር የሰጣቸው ስለሌለ። እነሱ አንድ አባባል አላቸው በትግርኛ ካላበላሸውት ምን ይላሉ? ጠፋኝ በትግርኛ